እንድንሰደድ ያደርገናል። በሰው አገር ተንከራተን እንሰራለን፣ እንታገላለን፣ እንሰራለን፣ እንወጣለን፣ እንደክማለን፣ ግን ፍሬ የለንም፣ አላፈራንም። ዘመናችን ከስሯል ማለት ነው። የአጥማቂነት ስራ በቤተ ክርስቲያን ውስጥ ደሞዝ ተከፍሎት አጥማቂነት ተብሎ የተቀጠረ ቅጥረኛ ብቻ ነው አጥማቂ የሚባለው። መናፍስትን የሚያወጣ ሰው አጥማቂ አይባልም። ገና ያልተሳካልን ብዙ ነገሮች አሉ። እቅዳችን ብዙ ነው፣ ነገር ግን ከዳር ልንደርስ አልቻለም። ብዙ መድከም እኛ ውጤት አያስገኝልንም። ብዙ ደክመናል እኮ በወጣንበት መንገድ በጣም ብዙ ደክመናል፣ ነገር ግን ፍሬ አላፈራንም። ምንም ዛሬም የምንፈልጋቸው ነገሮች አሉ። አይነ ጥላ ከውስጥ በኩል የሚቀመጠው ከፊት ለፊት የሚያስቀምጣቸው እነዚህ በእውቀት በኩል የሚገቡ መናፍስቶችን ነው። ከልጅነታችን ጀምሮ የማይጠቅሙ እውቀቶችን እንድንሰበስብ ያደርገናል፣ እንድንማር ያደርገናል። ብዙ እውቀት ከተማርን ካወቅን በኋላ ከማህበረሰቡ ይለየናል፣ ከቤተሰብ ይለየንና ብቻችን ያደርገናል፣ እንድንሰደድ ያደርገናል። በሰው አገር ተንከራተን እንሰራለን፣ እንታገላለን፣ እንሰራለን፣ እንወጣለን፣ እንደክማለን፣ ግን ፍሬ የለንም፣ አላፈራንም። ዘመናችን ከስሯል ማለት ነው። በዛ ላይ ሳይንቲስት፣ መሐንዲስ፣ ዶክተር፣ ተመራማሪ እንደሆነ ሰው ማጥፋቱን ሳያውቅ የሚያጠፋ የለም። በነገራችን ላይ አሁን ላይ ዘመናዊ እውቀት አለን ብለው እግዚአብሔርን ሳያስቀድም እውቀታቸውን የጨበጡ ሰዎች እንደሚያጠፉት ጥፋት ማንም አይጠፋም። እነዚህ መላእክት ለሰዎች የማይገባቸውን እውቀትና ጥበብን ያስተምሯቸው። ይሄ የማይገባ እውቀትና ጥበብ ምንድን ነው? ከሕክምና ጋር ተያይዞ፣ ከጦርነት ጋር ተያይዞ፣ ከስነ ከዋክብት ጋር ተያይዞ፣ ከኮከብ ቆጠራ ጋር ተያይዞ ማለት ነው። ይሄ አውደ ነገስቱ የመጣው ምንጩ ያ ነው። ማለትም ስራ እንድትሰሩ፣ እንድትመራመሩ፣ ዘውትር ገንዘብ እንድታገኙ፣ ሁሉ ጊዜ ዘውትር ኑሯችሁ እንዳልሞላ ገና ብዙ እንደሚቀራችሁ እያሳያችሁ፣ ነገር ግን ለስግደትና ለጸሎት ጊዜ እንዳይኖራችሁ በማድረግ ከእግዚአብሔር እቅፍ ይለያችኋል። በቃ ቤት፣ ንብረት፣ መኪና ምናምን፣ ዝና፣ ሀብት ምናምን በዚህ ዓለም ላይ አንደኛ ለመሆን ስለታገልን የሚያንቀን መንፈስ በጎረቤታችን አማካኝነት ይላክብናል። ከጓደኞቻችን መተት ይላካል። ግደለው ተብሎ ይወጣል። መንፈሱ በቀላሉ ገብቶ ለመግደል እኛን ጉሮሯችን ይዘናል። ሌሊት አንተኛም፣ እንጨነቃለን ማለት ነው። አመላችን፣ ጠባያችን ከእግዚአብሔር የተጣላ ነው። ቶሎ እናኮርፋለን፣ እንበሳጫለን፣ ትዕግስት የለንም፣ ተስፋ መቁረጥ አለብን። እግዚአብሔር ብዙ ነገር ሊሰጠን ይፈልጋል። ነገር ግን ከልጅነት ጀምሮ አብረውን ያደጉ መናፍስቶች በእውቀታችን ልክ እኛ ጋር አብረው ስለተቀመጡ ከእግዚአብሔር ጋር ያጣሉናል ማለት ነው። ብዙ ታግለን ሳይሆን ጥቂት ብቻ ታድለን ከእግዚአብሔር ጋር እንዴት ነው ኑሯችንን አጣጥመን መኖር የምንችለው? ዘንዶን አሸንፏል፣ ስሙም ዘንዶን አሸንፏል፣ ስሙም በክብር ጽፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የዩቲዩብ ቻናል ላይ ተከታታዮች እንደምቆያችሁ፣ ዛሬ በክፍል 4 የአይነ ጥላ መንፈስ ሴራ ስንነጋገር እግዚአብሔር አምላካችን በረዳን መጠን በዚህ በእውቀት ውስጥ የሚደበቁ መናፍስቶችን ተንኮላቸውና ሴራቸውን በዝርዝር እናያለን። በተለይ እነዚህ መናፍስቶች ከውጭ የሚስቧቸው መናፍስቶች አሉ። አይነ ጥላ እንደሚታወቀው በልጅነት የሚገባ ነው። ከቤተሰብ ከእናት ከአባት ከቅድመ አያት የሚመጣ መንፈስ ነው እና እነዚህ መናፍስቶች እኛ በእድገታችን ውስጥ ከፍ ያለን ስንመጣ ከቤት ወጥተን ማህበረሰቡን በተቀላቀለን ጊዜ እነዚህ ትምህርት ተቋማትን በምናገኝበት ጊዜ መናፍስቶቹ ወደ ህይወታችን በሚገቡ እውቀቶች ላይ የራሳቸው የሆነ አሉታዊ ተጽዕኖ ይፈጥሩብናል። በዚህ ምክንያት ከእግዚአብሔር እቅፍ ተለይተን ከጸሎትና ከስግደት ተለይተን እድላችን ተወስዶብን ከእግዚአብሔር ጋር ያለን የኃይል ግንኙነት መስመራችን ተቋርጦብን መለኮታዊ ኃይል በህይወታችን ሳይታይ ሳይገለጥብን ስላልፈቀድን ማለት ነው። ለመለኮት ፍቃድ ካልሰጠን በእኛ ህይወት ውስጥ ስራው ሊሰራ አይችልም። ከፈቀንለት ነው። እግዚአብሔር መዳን ትወዳላችሁ ይለናል። ዘውትር በኑሯችን ውስጥ በረከት ትፈልጋላችሁ፣ ሰላም ትፈልጋላችሁ፣ ጤና ትፈልጋላችሁ፣ ጸጋና ሞገስ ትፈልጋላችሁ ይለናል። እግዚአብሔር ይፈልገናል እና እግዚአብሔር ሊሰጠን የሚፈልገው ሊጨምርልን የሚፈልጋቸው በጣም ብዙ ነገሮች አሉ። ነገር ግን በእውቀት የሚገቡ መናፍስቶች እንዴት አድርገው እኛን ከእግዚአብሔር እቅፍ እንደሚለዩ ሴራቸውን፣ ተንኮላቸውን ባለማወቃችን የተነሳ ሴራቸውን፣ ተንኮላቸውን ባለማወቃችን የተነሳ ብዙዎች አኗኗራችን ከዲያብሎስ ጋር ስለሆነ የመጣንበት ዘመን የኪሳራ ዘመን ሆኖብን ተቸግረናል። ስለዚህ ዛሬ የምንመለከተው የመናፍስቱ ስልታዊ የጥቃት መንገድ ነው። በተለይ በእውቀት ውስጥ ወደኛ ሲገቡ እውቀት ባጠራቀምን ቁጥር ምን አይነት አሉታዊ ተጽዕኖችን ይፈጥራሉ፣ መፍትሄውስ ምንድነው የሚለውን እናያለን ማለት ነው። ስለዚህ በተቻላችሁ መጠን እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ ስል በልዑል እግዚአብሔር ስም ጥሪዬን አቀርብላችኋለሁ። ይህንን ቪዲዮ ስትከታተሉ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ሳብስክራይብ የሚለው በተን እየተጫናችሁ ደወሏን እየነካችሁ አዳዲስ ቪዲዮዎች ስጭን ወደ እናንተ እንዲደርስ እንዲሁም ሌሎች ይህን ቪዲዮ እንዲከታተሉ ለማድረግ ትምህርቱን እንዲያገኙ በማድረግ እንዲሁም ይህ ቪዲዮ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ ስል በልዑል እግዚአብሔር ስም ጥሪዬን አቀርባለሁ። እውቀት ያጠራቀሙ ሰዎች ምን አይነት መንፈሳዊ ማንነት ይኖራቸዋል ወይም ምን ይመስላሉ?
እውቀትን ከማጠራቀም ጋር ተያይዞ ወደ ህይወታችን የምናስተናግዳቸው አሉታዊ ተጽዕኖች አሉ። ወይም እውቀት ከማወቅ ጋር ተያይዞ ወደ ህይወታችን የምናስገባቸው መናፍስቶች አሉ። የዚህ ዓለም እውቀትን በጎተትን ቁጥር፣ የዚህ ዓለም እውቀት ወደ ህይወታችን ወደ አኗኗራችን በሳበን ቁጥር፣ ማለትም በተማርን ቁጥር መናፍስቶች ወደ ህይወታችን ይገባሉ። እነዚህ መናፍስቶች የምንቆጣጠርበት፣ የምናስርበት፣ ከእግዚአብሔር እቅፍ እንዳይለዩን የምናደርግበት መንፈሳዊ ማንነት ከሌለን እመኑኝ መናፍስት ከእግዚአብሔር እቅፍ ለይተውን በጣም አደገኛ በሆነ መልኩ ህይወታችንን ሚዝረብል አድርገው ከእግዚአብሔር እቅፍ ለይተውን ብቻ አይደለም በምድራዊ አኗኗራችን ሲኦልን እንድንለማመድ ያደርጋሉ ማለት ነው። እውቀትን ያጠራቀሙ ሰዎች ምን አይነት ማንነት ይኖራቸዋል? ወይም በእውቀት ውስጥ መናፍስት የገባባቸው ሰዎች ምን አይነት ማንነት ይኖራቸዋል? ወደ 8 የሚጠቅሙ ነጥቦችን ልነግራቸው። አንደኛ ጸሎት ቤት አላቸው፣ ነገር ግን ምንም አይነት የጸሎት ልምምድ የላቸው። ለስሙ ጸሎት ቤት አላቸው፣ ጸሎት ቤት ማዘጋጀት ስላለባቸው ወይም ጸሎት ቤት ማዘጋጀት እንደሚጠቅም ስላወቁ ወይ ጸሎት ቤት ማዘጋጀት መልካም እንደሆነ ከጓደኞቻቸው ስለሰሙ ለችግሮቻቸው መፍትሄ ለማግኘት እግዚአብሔርን በቤታቸው በማስገባት የአምልኮ ልምምድ በማድረግ ችግሮቻቸውን ለማስተካከል መፍትሄ እንደሆነ አውቀዋል። ነገር ግን እንዳይጠቀሙበት በሚያውቁበት ጊዜ ወደ ህይወታቸው የገባ አጋንንት አለ። ትምህርቱን በሚማሩበት ጊዜ አብሮት የሚማር መንፈስ አለ። በውስጥ በኩል ከቤተሰብ ይመጣ አለ፣ ከጓደኛም ይመጣ አለ። ለምን ትጸልያለህ፣ ለምን ትሰግዳለህ ብሎ ጸሎት ቤት ለማዘጋጀት ሲነሳ ጀምሮ ጸሎት ቤት በማዘጋጀት ውስጥ ያለውን መንፈሳዊ ለውጥ የተረዳ መንፈስ ከጸሎት ቤት ማዘጋጀት ጋር ተያይዞ ጦርነት መክፈት ስለሚጀምር ጸሎት ቤቱን ያዘጋጀዋል። ነገር ግን ጸሎት ቤቱን እንዳይጠቀምበት ያደርጋል። ጸሎት ቤት አላቸው ግን አይጠቀሙበትም። ሌላው መንፈሳዊ ልምምድ ውስጥ ለመረጃና ለእውቀት ያዘነበሉ ናቸው። ምክንያቱም አኗኗራቸው እውቀትን ከመሳብ ጋር በተያያዘ ማወቅ ይፈልጋሉ። ነገር ግን እውቀታቸው ወደ ለውጥ እንዳያመጡት እንዳይጠቀሙበት መንፈሱ እውቀትን ለማወቅ ብቻ ዝግጁ ያደርጋቸዋል ማለት ነው። ስለዚህ ብዙ ጊዜ ያውቃሉ፣ የእውቀት ችግር የለባቸው። ነገር ግን ተግባራዊ የሆነ ክርስትና ላይ ወይም አምልኮተ እግዚአብሔር ላይ የሰነፉ ያደርጋቸዋል ማለት ነው። ብዙ የሚማሩ አሊያም ብዙ የሚያስተምሩ ሰዎች ያደርጋቸዋል። በተለይ ተግባር የላቸው ማለት ነው። ባጭሩ ስለ መናፍስት እውቀት አላቸው፣ ይረዳሉ፣ ይሰማሉ፣ ይማራሉ። ነገር ግን ሌሎችን ከማስተማር በዘለለ ለራሳቸው ሲጠቀሙበት አይታዩም። በአራተኛ ደረጃ የእውቀት ውጊያ ላይ ያዘነብላሉ። በእውቀት ብቻ ይሟገታሉ። በጣም ብዙ ጊዜ በዚህ ዘመን እንደምትመለከቱት እንግዲህ በሚዲያው ላይ ብዙዎች መጽሐፍ ቅዱስን ለመከራከሪያነት ሲጠቀሙ ይታያሉ። መጽሐፍ ቅዱስ ማለት እኛ ለመከራከሪያነት የምንጠቀምበት መጽሐፍ ብቻ አይደለም። ማለትም ያላመኑትን እንዲያምኑ ለማድረግ መልካም ነው። ነገር ግን መንፈሳዊ እውቀታችን ያገኘነውን እውቀት ሌሎችን በተግባር ወደ መንፈሳዊ ውጊያ እንዲገቡ በማድረግ መንፈሳዊ አኗኗራቸውን ከዲያብሎስ ጋር ውጊያ እንዲገጥሙ ከማድረግ ባሻገር ዲያብሎስ እንዲሸሽ ከነሱ እንዲሸሽ ካላደረግን በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ ዲያብሎስንም ተቃወሙት ከእናንተ ይሸሻል የሚለው። ስለዚህ የእውቀት ጦርነት እንዲያደርጉ የሚያደርጋቸው ብዙ እውቀት የሰበሰቡ ሰዎች ከእውቀት ባሻገር ውጊያን አያውቁትም። መስገድ፣ መቀጥቀጥ፣ ቅዱስ ቁርባን መቀበል ላይ እምብዛም ናቸው። ቀስ በቀስ ደግሞ እየጣላቸው ነው የሚመጣው። የእውቀት ውጊያ ላይ ያዘነበሉ ሰዎች ከእውቀት ውጊያ በዘለለ ምንም አይነት መንፈሳዊ ተጋድሎ ስለማይኖራቸው መንፈሱ ቀስ በቀስ ከእውቀት በዘለለ ምንም አይነት ለውጥ እንዳያመጡ በማድረግ በውስጣቸው አድፍጦ ይቀመጣል። ሌላ በአምስተኛ ደረጃ ብዙ እውቀት ያጠራቀሙ ሰዎችን መናፍስቶች ያኮፍሳቸዋል ማለት ነው። በሌሎች ሰዎች ላይ እኔ አዋቂ ነኝ፣ እውቀት አለኝ። ልክ ሰዎች ሲያወሩ ስለ መናፍስት ውጊያ ሊሆን ይችላል፣ ስለ መንፈሳዊ ሕይወት ሊሆን ይችላል። ብቻ በአጠቃላይ ሰዎች አንዳንድ መረጃዎች ሲያቀብሏቸው አውቃለሁ የማለት ይሄንማ አውቃለሁ። ምክንያቱም እውቀቱን የሚያውቁት በዚህ በሳይንሳዊ በኩል በቴዎሎጂ፣ በሳይኮሎጂ፣ በባዮሎጂ፣ በኬሚስትሪ ከዚህ ዓለም እውቀት በሰበሰቡበት መንገድ ስለ መንፈሳዊ ሕይወት ያላቸው እይታ እጅግ በጣም የተሳሳተ ስለሆነ ያኮፍሷቸዋል። የስህተቱን ብቻ ነው የሚያሳዩቸው፣ ሌሎችን አላዋቂ ያደርጓቸዋል ማለት ነው። ሌላው በስድስተኛ ደረጃ በእውቀት መናፍስት ወደኛ ሲገቡ ወይም እውቀት ብቻ ስንሰበስብ ምን አይነት ምልክት ይታይብናል መሰላችሁ? እኔ ለራሴ አውቃለሁ አይነት ብቻ የሚል ገጽታን ከባህሪያችን ውስጥ እንዳይጠፋ ያደርጋል ማለት ነው። እኔ ለራሴ አውቃለሁ። ሰዎች ሲመክሩን፣ ሰዎች ይሄ ትክክል አይደለም፣ ይሄ እንደዛ ነው፣ ይሄ እንደዚህ ነው፣ ይሄ እንደዛ ነው ብለው ሲመክሩን ብዙም አንደሰትም። እኛ አዋቂ ነና በቃ በእውቀታችን የገባ አጋንንት ስላለ እኛን አዋቂ አድርጎ ስለሚቀመጥ የሌሎች ምክር መስማት አንፈልግም። ትህትናን በልባችን አያሳድርብንም። በነገራችን ላይ ክርስትና ማለት በመጀመሪያ ደረጃ ወደ ክርስቶስ መመልከት ነው። ወደ ክርስቶስ ተመልክተን ራሳችን ማየት ነው። ራሳችን አይተን ደግሞ ደካማነታችን መረዳት ነው። ክርስቶስ ስለሌሎች ነው ቤዛ የሆነው፣ ስለኛ ሲል ነው ቤዛ ነው። በመስቀል ላይ የተሰቀለው የሞተልን ከመቃብር የወረደው ስለኛ ሲል ነው፣ ስለ ራሱ አይደለም።
እኛን ስንመለከት እንኳን ስለሌሎች ይቅርና ስለራሳችን እንኳን የደከምነን ደካሞች ሆነናል ማለት ነው። ደካማነታችን ስናቅረሙ ትህትና በልባችን ማድረግ ይኖርበታል። እመቤታችን ቅድስት ድንግል ማርያም ይህ ምን አይነት ሰላምታ ነው ብላ በልቧ አሰበች። ትህትናን አሳየች። ትህትናን ያሳየችው በልቧ ነው። እንዲህ አይነት ሰላምታ እንዴት ይደረግልኛል አለች። እሷ እኮ ገና ከልጅነቷ ጀምሮ ከመላእክት ጋር ስትጫወት፣ መላእክት ሲመግቧት፣ ከመላእክት ጋር ብዙ ጊዜ ነበራት። ከልጅነቷ ጀምሮ መላእክት ነው ያሳደጓት። መልአኩ ቅዱስ ገብርኤል መጥቶ ግን ሰላምታ ሲሰጣት ከዚህ በፊት ብዙ ሰላምታ አግኝታ ነበረ። ነገር ግን ያን ሰላምታ እንዴት አይነት ሰላምታ ነው ብላ እመቤታችን በልብ ሆነዋ ለእኔ አይገባኝም ብላ አሰበች ማለት ነው። አይ ይሄ ሰላምታ ለእኔ ይገባኛል ከመላእክት ጋር ስላደግኩኝ ብላ አላለችም። ትህትናን በልባችን እንዳናሳድር በልባችን ውስጥ መንፈሱ አውቃለሁ እኔ ከፍታ ደረጃ ላይ ነኝ ያለሁት፣ ይሄን ተምሬያለሁ፣ በዚህ እውቀት በሳይኮሎጂው፣ በጤናው፣ በምርምሩ ብቻ በዘመናዊ እውቀት በስጋዊ እውቀት አውቃለሁ ብለን ስለምናስብ እኔ ለራሴ አውቃለሁ አይነት ማንነት ይኖረናል ማለት ነው። በሰባተኛ ደረጃ ሌላ የራሳቸውን የተግባር ችግር መመልከት አይፈልጉም። ይልቁንም የሌሎችን ችግር ብቻ ማየት ይፈልጋሉ። ብዙ እውቀት ከሰበሰብን የሌሎችን ችግር የምናይበት መነጽር ነው የሚሰጠን እንጂ ወደ ራሳችን እንድናቅ አይደለም ያደርገን፣ ወደ ራሳችን እንድንመለከት አይደለም ያደርገን። በተቻለን መጠን ራሳችን ማየት አለብን። በውስጥ በኩል ያለ ችግራችን ከማየት ባሻገር የተግባር ችግሮቻችን ማየት አለብን። እኔ እኮ አልሰግድም፣ እኔ እኮ አልጸልይም፣ እኔ እኮ እንዲህ አይነት ችግር አለብኝ ብለን በሰዎች ፊት መናገር አንፈልግም፣ መኮፈስ የምንፈልገው። ስለዚህ የራሳችን የተግባር ችግር መመልከት እንዳንፈልግ አድርጎ ይቀመጣል ማለት ነው። ሌላው በስምንተኛ ደረጃ መንፈሱ የተደበቀበት ሰው ወይም በእውቀት የገቡ መናፍስቶች በሰዎች ላይ ካሉ ወይም በጣም ብዙ እውቀት በመሰብሰብ ጊዜያችን ዘመናችን ካሳለፍን ይህ እውቀታችን ሲነካብን ደስ አይለንም። መንፈሱ በውስጥ በኩል መቀመጫ አድርጎታል። ይህን እውቀታችን መቀመጫ ስላደረገ ስለተመራመርንበት፣ ስላጠናነው፣ ስላተማርነው፣ ዘመናችን ስለፈጀንበት እውቀት ስንነጋገር ወይም ሰዎች ሲያነሱብን ደስ አይለንም። ምክንያቱም ያ የመንፈሱ መቀመጫ ስፍራ ነው። ያ እውቀታችን ሲመዘን በመንፈስ ቅዱስ ሲመዘን እንዲሁ እርባና ቢስ እንደሆነ ማለትም በእግዚአብሔር ፊት ምድራዊ እውቀት ከንቱ እንደሆነ ሰማያዊ ጥበብ እንደሚያስፈልገን ከተረዳን መንፈሱ ቦታ አይኖረንም። በእኛ ህይወት ውስጥ ጥቃቱን ማድረስ አይችልም ማለት ነው። ለምሳሌ መስገድ ቀንሰሃል፣ ለምን ተውክ? ይሄ ጥናትን፣ ምርምርን፣ ትምህርት መንፈሳዊ ህይወት ላይ ጫና እያሳደረብህ ነው። ብዙ አውቃል፣ ብዙ ተምራል፣ ዲግሪ ማስተርስ አለ፣ ለምንድን ነው ይሄ ነገር ያልጠቀመ ብለው ሰዎች ሲያነሱብን ደስ አይለንም። ኦኬ መስገድ የቀነስንበት ምክንያት በጣም ጥናት ስላበዛ ሊሆን ይችላል። በጣም ዩኒቨርሲቲ ስለምንመላለስ፣ ካምፓስ ስለምንሄድ፣ ሪሰርች ስላለብን፣ ኦኬ የስራችን ባህሪ ብዙ እንድናነብ ስላደረገን የምድራዊ እንጀራችን ባህሪ ማለት ነው። በዚህ ምክንያት ለምን ይህን ነገር ትንሽ ቀነስ አታደርገውም? ጸሎትና ስግደት ለምን አትጨምርም ስንባል ደስ አይለንም። አንተ ነግረኝ ነው እንደ መሰግደው ነው የምንለው። አንተ ስለነገርከኝ፣ አንተ ስላስተማርከኝ፣ አንተ እንዲህ ስላልከኝ አይደለም፣ እኔ ስለራሴ ያውቅበታለሁ ነው የሚሉት ማለት ነው። እንዲህ አይነት ዝግት ያለ መልስ እንድንመልስ ያደርገናል። ስለዚህ እንዲህ አይነቱ አጋንንት አደገኛ ነው። ብዙ ባወቅን ልክ ወደኛ የሚገቡ መናፍስቶች አደገኛ ናቸው። ስለዚህ በእውቀታችን ልክ መናፍስት በእኛ ውስጥ ተደብቋል የሚለው ለማወቅና ላለማወቅ ቀደም ሲል የዘረዘርኳቸው 8 ነጥቦች ብቻ በቂ አይደሉም። እነዚህ ነገሮች ምናልባት በብዙ ሰዎች ላይ ሊስተዋሉ ይችላሉ ማለት ነው። ምክንያቱም መንፈሳዊ ማንነት ያላቸው መንፈሳዊ እውቀት የሚያገኙ ሰዎችም ጭምር በዚህ ልክ ስለሚታበዩ ነው። በቃ እኔ ዲያቆን ነኝ፣ እኔ ካህን ነኝ፣ እኔ ጳጳስ ነኝ፣ እኔ እንደዚህ ነኝ እያሉ ተግባራዊ የሆነ የአምልኮ ህይወት ወይም የተጋድሎን ህይወት ያናንቁታል። በተሰጣቸው ማድረግ ባላቸው እውቀትና ባላቸው ዝና ልክ ነው መንፈሳዊ ማንነታቸው መመዘን የሚፈልጉት። እና እኛ በእውቀታችን ልክ የገቡ መናፍስቶች አሉ የሉም ለማለት ምን ማድረግ አለብን? አሁን ራሳችን በተግባር መመርመሪያ መመዘን አለብን ማለት ነው። ምድራዊ ህይወታችን ለማሸነፍ ባወቅነው እውቀት ልክ ያደፈጡ ጠላቶቻችን በውስጥ በኩል ስራቸውን የሰሩ ስለመሆኑ ምንም ጥርጥር ሊገባን አይገባም። በዓለማዊ እውቀታችን ባለን መረጃ ልክ መናፍስት የሚደበቅ ከሆነ እጅግ በጣም አደገኛ ነው የሚሆነው። በዓለማዊ እውቀታችን ልክ የተደበቁ መናፍስቶች እንዳሉና እንደሌሉ ለማወቅ ቀጥሎ ያሉትን ነጥቦች እናያለን፣ እንመለከታለን። በነገራችን ላይ መናፍስት መኖራቸውን ከተረዳን ካወቅን መቼስ ከመንፈስ ጋር እንዲሁ ዝም ብለን መኖር የለብንም አይደል? መስገድ፣ መጸለይ፣ መቀጥቀጥ አለብን። መናፍስትን መዋጋት አለብን። ዲያብሎስን መቃወም አለብን። ቅድም እንደነገርኳችሁ ለእግዚአብሔር መገዛት ብቻ በቂ አይደለም። ያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ዲያብሎስን ተቃወሙት ነው የሚለው። መቃወም አለብን። በእግዚአብሔርና በእኛ መካከል ቆሞ ስለሚፈትነን ማለት ነው። እንደ ስንዴ ላይ በጥረን በእኛ ውስጥ ይቀመጣል። በብዛት የሲኦል መንፈስና የጠቋር መንፈስ ይህንን በእውቀት ውስጥ የሚደበቁ ጠባያትን ይዛል። በዓለማዊ እውቀታችን ውስጥ የሚደበቁ መናፍስቶች በተለይ የሲኦልና የጠቋር መንፈስ ናቸው። የሲኦሉ መንፈስ ምን መሰላችሁ የሚያደርገው?
ግለሰቡን በዓለማዊ ዕውቀቶች ላይ በጣም የዳበረ መረጃ እንዲኖረው ያደርጋል። ስለ ዓለማዊ ዕውቀት በጣም የዳበረ መረጃ ስለሚኖረው በዓለማዊ ዕውቀት ውስጥ ወይም በዓለም ውስጥ ስለሚፈጠሩ ችግሮች መፍትሄ አድርጎ የሚያስቀምጠው ዓለማዊ ነገር ነው፣ ስጋዊ ነገር ነው። መናፍስት የሚገለጡት በስጋ ማንነታችን ላይ ነው። ማለትም መናፍስት የሚጨበጡ፣ የሚዳሰሱ፣ የሚታዩ አይደሉም፣ ረቂቃን ናቸው። ስለዚህ በዓለማዊ ዕውቀታችን የዳበርን ከሆነ ዓለማዊ ዕውቀታችን እጅግ በጣም ከሚገባን በላይ ኤክሰስ የሆነ ከሆነ ማስተርስ፣ ዲፕሎማ፣ ፒኤችዲ ድረስ ፕሮፌሰር ድረስ ስንማር በእውቀታችን ውስጥ መንፈሳዊ ማንነት ወይም አምልኮ ህይወት ከሌለን ዓለማዊ ዕውቀታችን በጣም የዳበረ ከሆነ የጠቋር መንፈስ ወይም የሲኦል መንፈስ በውስጣችን ካደረ እጅግ በጣም የበለጸገ ዕውቀት አለን፣ መንፈሳዊ ማንነት ግን የለንም። ስለዚህ የመናፍስቱን መኖር የምንገልጥበት ንግግር አይኖረንም። ወይም ሰዎች ለችግሮቻቸው መፍትሄ ከእግዚአብሔር ዘንድ እንዲያገኙ ሳይሆን ምድራዊ በሆነ ጥበብ ወይ ዲያብሎሱ ወይም የሲኦል መንፈስ ጠቋሩ ያዘጋጀው መፍትሄ እንዲጠቀሙ እናደርጋለን ማለት ነው። ሌላው የአስተሳሰብ ደረጃቸው ከፍ ያለ እንዲሆን ያደርጋል። ማለትም የአስተሳሰብ ደረጃቸው ከፍ ያለ እንደሚያደርገው ለጥፋት ሲል ነው። የአስተሳሰብ ደረጃቸው መንፈሳዊ መፍትሄ ሰዎች እንዲያገኙ ሳይሆን ወደ እግዚአብሔር እንዲቀርቡ ለማድረግ ሳይሆን የአስተሳሰብ ደረጃቸውን ከፍ በማድረግ ብዙዎች እንዲከተሏቸው በማድረግ ብዙዎችን ለማጥፋት ምቹ ሁኔታ ስለሚፈጥርለት ማለት ነው። አሁን ሰውየውን እንዴት ነው የሚሸውደው? የጠቋር መንፈስ ወይም የሲኦል መንፈስ በሰዎች ውስጥ ከተቀመጠ ሰዎችን በቀላሉ ሊሸውድበት የሚችልበት መንገድ የትኛው ነው? ለምሳሌ ይኸውላችሁ፣ አንድ በዓለማዊ ዕውቀት ሀገር ሊጠቅም የሚችል ሰው በስልጣን ደረጃ የተቀመጠ ሊሆን ይችላል። ወይም በስልጣን ደረጃ ያልተቀመጠ ቢሆን በሀብት ደረጃ ከማህበረሰብ ውስጥ ከፍ ያለ ማንነት ያለው ከሆነ ለሀገርና ለሕዝብ የሚጠቅም ዕውቀት እንዲጀምር እንዲሰራ ቦታ ይለቅለትና አቅሙን እዛ ላይ እንዲስብ ያደርጋል ማለት ነው። ወደዛ ከጎተተው ለስግደትና ለጸሎት ጊዜ አይኖረውም። ምክንያቱም ሀገርና ሕዝብን የሚጠቅም ስራ እየሰራው ነው ብሎ ስለሚያምን ከእግዚአብሔር ጋር የመገናኘት ወይም ኑሮውን ከእግዚአብሔር ጋር የማድረግ የመስገድ የመጸለይ ጊዜ አይኖረውም። በቃ የሀገርና ህዝብ የሚወደው ነገር ያደረገ ነው፣ ሀገርና ህዝብ የሚወደው ነገር ያደረግኩ ነው ብሎ ነው የሚያስበው። አኗኗራችን ማድረግ ያለብን በሰማይ ያለው ቤታችንን ለማግኘት በሰማይ ከእግዚአብሔር ጋር ኑሯችን ለዘላለም ለማድረግ ምድራዊ ኑሯችንን ለሰማያዊ ቤት እናዘጋጃለን እንጂ ሰዎች በዚህ ምድር ላይ ተመቻችተው እንዲኖሩ ለማድረግ ብዙ መድከምና ብዙ መስራት የለብንም። እውነት ነው፣ በምድራዊ ህይወታችን ውስጥ የሚያስፈልጉን ብዙ መሰረታዊ የሆነ ስጋዊ ነገሮች ይኖራሉ። እነዚህ ስጋዊ ነገሮች ግን ከነፍሳችን ከጸሎትና ከስግደት ሊለዩን አይገባም ማለት ነው። ነፍስን መመገብ አለብን ዘውትር። ስለዚህ የአስተሳሰብ ደረጃችን ከፍ እንዲል ከሆነ በአስተሳሰብ ደረጃችን ልክ መናፍስት በእኛ ውስጥ ስለሚደበቁ ለጸሎትና ለስግደት ጊዜ ስለማይኖረን መናፍስቶቹ በመሩን የህይወት መስመር ላይ እንመራለን ማለት ነው። ብዙ መስራት ብዙ እንደሚገኝ ብቻ አድርጎ ስለሚያሳየን ብዙ በመስራት ጊዜያችንና ዘመናችን እናጠፋለን። እግዚአብሔር አምላካችን በእውነት ምሕረቱን ያብዛልን። ዛሬ በህይወት ጎዳናችን ላይ ረዥም ርቀት ሮጠን እንድንጠፋ የሚያደርጉ በጣም አደገኛ መናፍስቶች አሉ። ብዙ ለማግኘት ብዙ መድከም እንዳለብን እየተረዳን ዛሬ ብዙዎቻችን ማለት ነው የኑሮ ዘይቤያችንን ስለሚያጠብብን መናፍስቱ በህይወት ጎዳናችን ላይ ረዥም ርቀት ሮጠን ጊዜያችን እንዲጠፋ ስልታዊ እቅድ በኑሯችን ውስጥ ስለሚያስቀምጥብን በጣም አደገኛ በሆነ መልኩ ከእግዚአብሔር እቅፍ ተለይተን እንገኛለን። ማታ እንግዲህ ቀን በውሏችን ላይ ደክመን ላይታችሁ ወርደን ወጥተን ማታ ደክሞኛል ብለን ሳንጸልይ ሳንሰግድ ስለምንተኛ መናፍስቱ በተኛንበት ጊዜ ስለነገው ስልታዊ እቅድ ያወጣብናል። በቃ ጥናት ያደርጋል። ነገ የት ነው የሚሄደው፣ ከማን ጋር የሚለው፣ ማንን ነው የሚያገኘው እያለ መንፈሱ ስለሚያቅድብን፣ ተንኮሉን ስለሚያቅድብን ነገ ባለን የህይወት ጎዳና ላይ መረቡን ስለሚጥል ያቀድናቸው ነገሮች እንዳንፈጽም፣ የጀመርናቸው ነገሮች እንዳንጨርስ፣ የጨረስናቸው ነገሮች ላይ ደግሞ ፍሬ አፍርተን እንዳንደሰት ያደርገናል ማለት ነው። ስለዚህ ብዙ ታግለን ሳይሆን ጥቂት ብቻ ታድለን ከእግዚአብሔር ጋር እንዴት ነው ኑሯችንን አጣጥመን መኖር የምንችለው? የእግዚአብሔር ቃል የሚለው እንደዚህ ነው። ነገር ግን አስቀድማችሁ የእግዚአብሔር መንግስት ፈልጉ ነው የሚለው። በቃ አለቀ። አስቀድማችሁ እኮ ነው የሚለው። አስቀድማችሁ የእግዚአብሔር መንግስት ፈልጉ ነው የሚለው። አያችሁ፣ በአንደኝነት የኑሮ መሰረታችን መገንባት ያለበት እዚህ ጋር ነው። እግዚአብሔርን ፍለጋ ነው። መንግስቱና ጽድቁን መፈለግ አለብን። በአኗኗራችን ውስጥ መንግስቱን የመፈለግ ምልክት ያለበት አኗኗር ሊሆን ይገባል። የጽድቅ ስራ ልንሰራ ይገባል። ነገ በዙፋኑ ፊት ይዘን የምንቀርበውን ስራ ከአሁን ጀምሮ ማጠራቀም አለብን። ነፍሳችን በእግዚአብሔር ፊት ስትቆም መሸማቀቅ የለባትም። ዘውትር በየቀኑ የእግዚአብሔር መንግስትና ሰማያዊ ዜግነትን መፈለጋችንን መላልሰን መጠየቅ አለብን። ውስጣችን መመርመር አለብን። ከዚያ ሁለተኛው ይቀጥላል ማለት ነው። አያችሁ፣ ይጨመርልናል፣ ይህም ሁሉ ይጨመርላችኋል የሚለው በዚህ በማቴዎስ ወንጌል ምዕራፍ 6:33 ላይ ወደ መጨረሻ አካባቢ ነውና መጨረሻ ላይ ነው ያለው። ይጨመርላችኋል ነው የሚለው። ዝና፣ ባለጠግነት፣ ችሎታ መሰል ነገሮች
በቃ መሆን የምትፈልጓቸው ነገሮች እግዚአብሔር የሚወዷቸው ነገሮች ሆነው እግዚአብሔር የማያሳዝኑ ሆነው እግዚአብሔር ደስ የሚሰኝበት ሆነው ዘውትር ከእግዚአብሔር ጋር በሐሴት ለመኖር ኃጢአትና ነውር የሌለባቸው ነገሮች ለማድረግ መጀመሪያ መቅደም ያለበት መንግስቱና ጽድቁ ነው። የእግዚአብሔርን ፍቃድ ማስቀደም ያለብን። ብዙ መድከም እኛ ውጤት አያስገኝልንም። ብዙ ደክመናል እኮ በወጣንበት መንገድ በጣም ብዙ ደክመናል። ነገር ግን ፍሬ አላፈራንም። ምንም ዛሬም የምንፈልጋቸው ነገሮች አሉ። ገና ያልተሳካልን ብዙ ነገሮች አሉ። እቅዳችን ብዙ ነው። ነገር ግን ከዳር ልንደርስ አልቻልንም። ስለዚህ ምንድን ማድረግ ያለብን? ቅድም እንደነገርኳችሁ መንግስቱና ጽድቁን ማስቀደም አለብን። እግዚአብሔር እንዲህ ነው የሚለን፣ በቃ ሌላ ሁሉ ይጨመርልናል። የምንፈልገው ነገር እግዚአብሔር ይጨምርልናል። እኛ ከምንፈልገው በላይ እግዚአብሔር የሚያስፈልገን ነገር ደግሞ ያውቃል። የሚያስፈልገንን ነገር ሊሰጠን ይላል እግዚአብሔር። ግን እኛ ለእግዚአብሔር ምቹ ሆነን አልተገኘንም። እግዚአብሔር የሚያስፈልገንን ነገር ዛሬ ቢሰጠን ምናልባትም ከእሱ ጋር ለዘላለም ለመኖር የሚያስችል ማንነት እኛ ጋር የለም። አመላችን፣ ጠባያችን ከእግዚአብሔር የተጣላ ነው። ጥሎ እናኮርፋለን፣ እንበሳጫለን፣ ትዕግስት የለንም፣ ተስፋ መቁረጥ አለብን። እግዚአብሔር ብዙ ነገር ሊሰጠን ይፈልጋል። ነገር ግን ከልጅነት ጀምሮ አብረውን ያደጉ መናፍስቶች በእውቀታችን ልክ እኛ ጋር አብረው ስለተቀመጡ ከእግዚአብሔር ጋር ያጣሉናል ማለት ነው። ዛሬ ብዙ የዓለማችን ሰዎች አስቀድመው የሚፈልጉት የሚጨመርላቸውን ነው። የሚጨመርልንን ነገር አስቀድመን እየታገልን ስለሆነ ጊዜያችን ባክኗል፣ ዘመናችን አልቋል። በረከት የለንም፣ ሰላም የለንም፣ ጤና የለንም፣ ደስታ የለንም። ከእግዚአብሔር እቅፍ የተለየ ማንነት ነው ያለን። ዘውትር የሚጨመርልን ነገር አስቀድመን ልንታገል አይገባም። እውቀት፣ ቅድም እንደነገርኳችሁ ዝና፣ ባለጠግነት እግዚአብሔርን አስቀድመን የሚቀጥል ነገር የሚጨመር ነገር ነው መሆን ያለበት ማለት ነው። በእውነት እግዚአብሔር አምላካችን ምሕረቱን ያብዛልን። ይኸውላችሁ በእውቀታችን ልክ መናፍስት ገብተው እንዴት አድርገው መታገልን ምርጫ ብቻ እንደሚያደርጉልን ወይ ደግሞ እግዚአብሔርን አስቀድመን በመታደል ውስጥ የሚጨመርልን ነገር በህይወታችን ውስጥ እንዳይከተለን መናፍስት እንዴት አድርገው እንደሚያጠቁን ተመልከቱ። ወይም እኛ እንዴት አድርገን እንደምንፈቅድላቸው ተመልከቱ። ለፍልስፍናው፣ ለቲዮሪው፣ ለሳይኮሎጂው፣ ለሎጂኩ፣ ለኬሚስትሪ፣ ለፖለቲካው ጊዜ ስንሰጥ ማለትም ስንታገል ከነዚህ ነገሮች ጋር ለተግባር አምልኮት ጊዜ እንዳይኖረን ስለሚያደርጉ አንቆም ስለሚይዙ ሌሊት ላይ የመጡ አንዳንድ ጊዜ ያንቁናል። አይታችሁ ነው። አንዳንድ እህት ወንድሞቼ ሌሊት የሆነ መጥቶ የሚያንቀኝ ነገር አለ የምትላላችሁ። የሆነ ነገር ሳደርግ ያንቀኛል፣ ስቅት አለብኝ፣ ጉሮሮን ይይዘኛል ትላላችሁ። ምን መሰላችሁ? እግዚአብሔርን ሳናስቀድም እነዚህ ቅድም የነገርኳችሁ ነገሮችን ምድራዊ እውቀታችን ስላስቀደምን ወይም አዋቂ ላልሆን እንችላለን። ነገር ግን የዚህን ዓለም ሀብት ንብረት አስቀድመን በህይወታችን ውስጥ በጣም ስለፈለግናቸው እግዚአብሔርን ሳናስፈቅድ ማለት ነው። እንዲህ ስለፈለግን ብቻ በቃ ቤት፣ ንብረት፣ መኪና ምናምን፣ ዝና፣ ሀብት ምናምን በዚህ ዓለም ላይ አንደኛ ለመሆን ስለታገልን የሚያንቀን መንፈስ በጎረቤታችን አማካኝነት ይላክብናል። ከጓደኞቻችን መተት ይላካል፣ ግደለው ተብሎ ይወጣል። መንፈሱ በቀላሉ ገብቶ ለመግደል እኛን ጉሮሯችን ይዘናል። ሌሊት አንተኛም፣ እንጨነቃለን ማለት ነው። ብዙ የምታውቁ አድርጎ ያሳያችኋል። ማለትም ለችግሮቻችሁ መፍትሄ ከሳይንሱ፣ ከጤናው፣ ከሳይኮሎጂው፣ ከማህበረሰቡ፣ ባህላዊ ሕክምና እየተባለ ብዙ ነገሮችን ለማወቅ ብዙ መፍትሄዎች እንድታገኙ መንገዳችሁን ያመቻቻል። ግን እዚህ ውስጥ ባዶነት በውስጣችሁ እንዲሰማ ያደርጋችኋል ማለት ነው። ብዙ ትደክማላችሁ፣ ብዙ ትለፋላችሁ፣ ብዙ ትጥራላችሁ። ነገር ግን በህይወታችሁ ውስጥ ፍሬ እንዳታፈሩ ዘመናችሁን ሁሉ ከነዚህ ነገሮች ጋር እንድትታገሉ ያደረገ ማለት ነው። ማለትም ስራ እንድትሰሩ፣ እንድትመራመሩ፣ ዘውትር ገንዘብ እንድታገኙ፣ ሁሉ ጊዜ ዘውትር ኑሯችሁ እንዳልሞላ ገና ብዙ እንደሚቀራችሁ እያሳያችሁ፣ ነገር ግን ለስግደትና ለጸሎት ጊዜ እንዳይኖራችሁ በማድረግ ከእግዚአብሔር እቅፍ ይለያችኋል። ታዲያ አልፎ ተርፎ ቀስ በቀስ በእውቀታችን ውስጥ መርዝ ይቀመጣል። በተለይ እውቀታችን እግዚአብሔር ሳናስቀድም ከሆነ ያወቅነው በእውቀታችን ውስጥ መርዝ የተቀላቀሉ መናፍስቶች ወደ ውስጣችን ይገባሉ። ከዚህ በኋላ በቃ ይውላችሁ ሌላውን የሚያድን ሳይሆን የሚያጠፋ፣ ሌላውን የሚያበረታ ሳይሆን የሚያደክም፣ ሌላውን የሚያነጽ ሳይሆን የሚያፈርስ ስራ እንሰራለን። ይሄ በነገራችን ላይ በእኛ በቤተ ክህነት ጭምር ያለ ችግር ነው። በቤተ ክህነት ውስጥ ሆነው ሌላውን የሚያድን፣ ሌላውን የሚያበረታ፣ ሌላውን የሚያጽናና ሳይሆን የሚያፈርስ፣ የሚያደክም፣ የሚያጠፋ ስራ የሚሰሩ በጣም ብዙዎች አሉ። ዛሬ የብዙዎችን መዳን እንቅፋት የሚሆናሉ። አጋንንት ሲወጣ ደስ የማይላቸዋሉ። የአጥማቂነት ስራ በቤተ ክርስቲያን ውስጥ ደሞዝ ተከፍሎት አጥማቂነት ተብሎ የተቀጠረ ቅጥረኛ ብቻ ነው አጥማቂ የሚባለው። መናፍስትን የሚያወጣ ሰው አጥማቂ አይባልም። እኔ በጣም የሚገርመኝ አባቶቻችንን እና እንዲሁም ጸጋ የተሰጣቸውን አባቶችን የሚነኩ ሰዎች አሉ። የሆነ መንፈስ አዘው ሲያስወጡ ካዩ አጥማቂ ነው ይላሉ። ስሙ ራሱ እኮ አይገባው። አያችሁ፣ ሌላውን የሚያድን ሳይሆን የሚያጠፋ እውቀት ይኖረናል። ምክንያቱም በእውቀታችን የተገነባው አብሾ ጠጥተን ሊሆን ይችላል፣
ወይም እንጀራ ብለን ሊሆን ይችላል ቤተ ክህነት ውስጥ የገባ ነው፣ ወይ በሰበካ መንፈሳዊ ጉባኤ ወይ በስብከተ ወንጌል የገባ ነው ለጥቅማ ጥቅም ብለን ስለሆነ ሌላውን የሚያበረታ ሳይሆን የሚያደክም ማንነት ነው ያለን። ሌላውን የሚያጽና ሳይሆን የሚያፈርስ ማንነት ነው ያለን። የመገንባት ሳይሆን የማፍረስ ማንነት ነው የሚጠናወተን ማለት ነው። እግዚአብሔር አምላካችን በእውነት ምሕረቱን ያብዛልን። አሁን እንደዚህ በምናደርግበት ጊዜ ለሰዎች መዳን እንቅፋት በምንሆንበት ጊዜ መልካም ነገር እያደረግን እንደሆነ ነው በውስጥ በኩል የሚያሳየን። ልታውቁት አትችሉም። አያችሁ፣ እንዲህ አይነት ጥፋት ስታጠፉ ልታውቁት አትችሉም። እያለማ መልካም ነገር እየሰራ እንደሆነ አስመስሎ የሚያሳየው። አሁን ሳይንሳዊ እውቀት ያላቸው በዚህ ዓለም አወቅን በስጋ ጥበብ አለን ብለው የሚሉ ሰዎች መልካም ነገር እያደረጉ ይመስላቸዋል፣ ነገር ግን እያጠፉ ነው። ይህን የሚያስተውሉበት አይነ ህሊናቸውን በእውቀታቸው ልክ የገባ መንፈስ ይደብቅባቸዋል። በዛ ላይ ሳይንቲስት፣ መሐንዲስ፣ ዶክተር፣ ተመራማሪ እንደሆነ ሰው ማጥፋቱን ሳያውቅ የሚያጠፋ የለም። በነገራችን ላይ አሁን ላይ ዘመናዊ እውቀት አለን ብለው እግዚአብሔርን ሳያስቀድም እውቀታቸውን የጨበጡ ሰዎች እንደሚያጠፉት ጥፋት ማንም አያጠፋም። ምስኪኑ እውቀት የሌለው ምስኪኑ ድሃው ይሻላል። የእውቀት ድሃ የሆነ ማለት ነው። የምድራዊ እውቀት ድሃ የሆነ በእውነት ድሆች ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚለው በዚህ ላይ የሚሰራ ይመስለኛል። በቃ የዚህ ዓለም እውቀት ድህነት ይሻለናል። ከዚህ ዓለም እውቀት ነፃ ብንሆን ይሻለናል። አወቅን ሲባል እግዚአብሔርን ካላስቀደምን እውቀቱ የመነጨው ሳይንስና ሰዎች ተባብረው የዚህ ዓለም የወደቁ መላእክትና ሰዎች ተባብረው ያመጡት እውቀት ስለሆነ ለኛ ያልተገባን እውቀት እግዚአብሔር እኮ በመጽሐፈ ሄኖክ ምዕራፍ 1 እስከ ምዕራፍ 3 ብታነቡ ከሰማይ የወደቁ ስለ ደቂቀ ሴት መላእክት ይናገራል። እነዚህ መላእክት ለሰዎች የማይገባቸውን እውቀትና ጥበብ ነው ያስተማሯቸው። ይሄ የማይገባ እውቀትና ጥበብ ምንድን ነው? ከሕክምና ጋር ተያይዞ፣ ከጦርነት ጋር ተያይዞ፣ ከስነ ከዋክብት ጋር ተያይዞ፣ ከኮከብ ቆጠራ ጋር ተያይዞ ማለት ነው። ይሄ አውደ ነገሥቱ የመጣው ምንጩ ያ ነው። ለሰዎች ልጆች የማይገባቸውን እውቀት ነው የሰጧቸው። እነዚህ ደቂቀ ሴት በደብረ ቅዱስ የነበሩ መላእክት ናቸው። እግዚአብሔር መላእክት ነው የሚላቸው፣ ምክንያቱም የእግዚአብሔር ልጆች ነበሩ። እግዚአብሔር ለይቶ በራሱ ያኖራቸው የነበሩ የሚለው በተለይ እኛ ሀገር አንድምታው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯ እንደዛ ነው። ነገር ግን በውጭ ያሉ ምዕራባውያን የወደቁ መላእክት ፎልን ኤንጅልስ ነው የሚሏቸው። ከሰማይ የወደቁ መላእክት ከሰማይ መላእክት ወደቁ ስጋ ለብሰው ነው ወረዱ ብሎ የሚሏቸው። ሌላ ጊዜ ከዚህ ጋር ተያይዞ ሌሎች ትምህርቶችን ይዤላችሁ እመጣለሁ። ስለዚህ ይሄን ሁሉ ነገር የተነጋገረው ለምንድን ነው? አይነ ጥላ እንዲህ አይነት ስራ ነው የሚሰራው። ከልጅነታችን ጀምሮ የማይጠቅሙ እውቀቶችን እንድንሰበስብ ያደርገናል፣ እንድንማር ያደርገናል። ብዙ እውቀት ከተማረን ካወቅን በኋላ ከማህበረሰቡ ይለየናል፣ ከቤተሰብ ይለየንና ብቻችን ያደርገናል፣ እንድንሰደድ ያደርገናል። በሰው አገር ተንከራተን እንሰራለን፣ እንታገላለን፣ እንሰራለን፣ እንሮጣለን፣ እንደክማለን፣ ግን ፍሬ የለንም፣ አላፈራንም። ዘመናችን ከስሯል ማለት ነው። በነገራችን ላይ በዚህ መንፈስ የሚጠቁ ሰዎች ተመጻዳቂ ናቸው፣ ሁሉ ጊዜ የሚተቹ ናቸው። እኔ ብቻ ልደመጥ ይላሉ። እኔ የጠላሁትን ሰው ካልጠላ በፍጹም ሰው እጠላለሁ ነው የሚሉት። እነሱ የወደዱትን ሰው እንዲወድ፣ እነሱ የጠሉትን ሰው እንዲጠላል የሚፈልጉት በተግባር ሳይሆን መናገር የሚቀላቸው ናቸው። ተግባር ላይ የሉም። ብዙ ጊዜ በቃ በመናገር ብቻ ነው ነገሮችን ማከናወን የሚፈልጉት። በሌላ መንፈሳዊ ሰው ሲበለጡ ደስ አይላቸውም። እነሱ ብቻ ሁሌ መብለጥ ይፈልጋሉ። ምክንያቱም ዓለማዊ እውቀት አላቸው። መንፈሳዊ ላይም ደግሞ ባላቸው እውቀት እነሱ ብቻ የበላይ አድርገው ራሳቸውን ስለሚያስቡ ከዓለማዊ እውቀት ንጹህ ሆነው ነገር ግን በመንፈሳዊ እውቀት የበለጸጉ ሰዎች በሚያዩ ጊዜ ይኮንኗቸዋል ማለት ነው። ሳይንሳዊ እውቀት ስለሌላቸው ትንንሽ አድርጎ ነው የሚያስቧቸው። ሁሉንም በአንድ ጊዜ ለማወቅ የሚጥሩ ናቸው። ነገሮች ሁሉ በአንድ ጊዜ አውቀው መገላገል ይፈልጋሉ። አይነ ጥላ በውስጣችን ለመቀመጥ ረዥም ጊዜና ዘመናት በውስጣችን አልፍቶ ለመቀመጥ የሚያስገባቸው እውቀቶች አሉ። እነዚህ እውቀቶች ከእግዚአብሔር እኛን ለመለየት ፊት ለፊት ሆነው ይሰራሉ፣ ያግዛሉ ማለት ነው። ማንን ነው የሚያግዙት? አይነ ጥላ ነው የሚያግዙት። አይነ ጥላው አግብቻታለሁ ወይም አግብቼዋለሁ ብላ ወይ ብሎ በውስጥ በኩል ስለሚደበቅ ይህን እንዳናቅና እንዳንረዳ በኑሮአችን ውስጥ እጅግ በጣም ብዙ እውቀቶችን ወደ ህይወታችን እንዲገቡ ካደረጉ በኋላ በእነዚህ እውቀቶች ውስጥ ኑሯችንን፣ ጊዜያችንን፣ ዘመናችን እንድንታገል የሚያደርጉት ሳይንቲስት ምን ሆን ከሆነ እግዚአብሔርን አስቀድመን ሳይንቲስት መሆን ያለብን። መሐንዲስ ምን ሆን ከሆነ ዶክተር፣ ተመራማሪ፣ መምህር ምን ከሆነ በቃ በዚህ ዓለም ላይ መሆን የምንፈልገው ማንነት መሆን የምንፈልግ ከሆነ እግዚአብሔርን አስቀድመን በአምልኮ ህይወት ውስጥ አልፈን ይሄ ነገር ወደኛ ሲመጣ መናፍስቶች በቀላሉ በእውቀታችን ውስጥ ተደብቆ ሊያጠቁን አይችሉም። ለምሳሌ ቆንጆ ምሳሌ ዶክተሮች ላንሳላችሁ። ዶክተሮች በጣም ብዙ ጊዜ በመናፍስቱ ስለሚጠቁ በእነሱ ውስጥ ያሉ ታካሚዎቻቸውን መንፈሱ የማጥቃት እድሉ ከፍተኛ ነው። ዶክተር ስትሆን ወይም ስትሆኚ አምልኮተ እግዚአብሔር በህይወትሽ ውስጥ ወይም በህይወትህ ውስጥ ሊኖር ይገባል። የምትሰግድ የምትጸልይ ከሆነ እውቀትን የሚከፍት ክፉ መንፈስ ሳይሆን የእግዚአብሔር መንፈስ ነው። ባወቅከው እውቀት ልክ እግዚአብሔር እውቀቱን የጨመረልህ ነገር ሰዎች በመናፍስት ተጠቅተው ወደ አንተ ሲመጡ ከመንፈስ መሆኑን ተረድተህ ሂድ ጸበል ትላለህ እንጂ ልቅደድህ፣ ደመን ላፍስስ፣ እንዲህ ልረድህ ወይም ቀድጄ ውስጥ ምን እንዳለ ልመልከት አትልም።
ከክፉ መንፈስ ጋር ካወክ፣ ከክፉ መንፈስ ጋር ከሆነ የተመራመርከው፣ ከክፉ መንፈስ ጋር ከሆነ ያጠናው፣ ጫትና ሲጋራ መጠጥ እየጠጣ ከሆነ እውቀትን ያገኘው፣ መንፈሱ አብሮ ስለሚቀመጥ ከእውቀት ጋር አብሮ የተባበረና መናፍስት ላመጧቸው በሽታዎች ሳይንሳዊ የሆነ ስያሜ፣ ሳይንሳዊ የሆነ መፍትሄ ታስቀምጣለህ። በዚህ በኩል ደግሞ መናፍስቱ ግብሩን ያገኘ ሰዎች እንዲድኑ ሳይሆን የመዳን እንቅፋተኛ ሆነን ሰዎችን የማዳን ሳይሆን ሰዎችን የመግደል የማጥፋት ስራ እንሰራለን ማለት ነው። ስለዚህ በተቻለ መልኩ አምልኮተ እግዚአብሔር በሕይወታችሁ ሊኖር ይገባል ማለት ነው። ለዛሬ በክፍል 4 በአይነ ጥላ ዙሪያ ያዘጋጀነው ትምህርት ይህን ይመስላል። ዛሬ ከአይነ ጥላው ይልቅ አይነ ጥላው ስለሚጎትታቸው መናፍስቶች ነው በጣም በስፋት የተማማር ነው። ምክንያቱም አይነ ጥላን ለመያዝ እነዚህ መናፍስቶችን መያዝ አስፈላጊ ነው። አይነ ጥላ ከውስጥ በኩል የሚቀመጠው ከፊት ለፊት የሚያስቀምጣቸው እነዚህ በእውቀት በኩል የሚገቡ መናፍስቶችን ነው። አምላካችን እግዚአብሔር በእውነት ምሕረቱን ያብዛልን። በክፍል 4 ያዘጋጀነው ትምህርት ይህን ይመስላል። በቀጣይ በክፍል 5 እንገናኛለን። ይህን ቪዲዮ ከወደዳችሁት ኮሜንት ላይ የገባችሁ ሀሳብ አስተያየቶቻችሁን አስቀምጡ። ኮሜንት አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። በነገራችን ላይ እንዲህ አይነቱ ትምህርቶች ለብዙዎች መድረስ አለባቸው። በዚህ በባስተርዮ ሚዲያ በአስራተ ገብርኤል ዩቲዩብ ቻናል የሚተላለፉላችሁ ቪዲዮዎች ከወደዳችኋቸው ትምህርት ያገኛችሁበት ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ቻናል ማደግ አለበት፣ ለብዙዎች መድረስ ስላለበት ቻናሌን አሳድጉ። ሰብስክራይብ እየገባችሁ አድርጉ። በሉ ሰብስክራይብ አድርጉ። ወረድ ብላችሁ ሰብስክራይብ አድርጉ። ላይክ ሼር አድርጋችሁ ለብዙዎች አድርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።